ከፍቼ ላሳያቸው መጽሐፍቶቹ እና አንዳንድ እስቲ ሪፍሌክት ነገር እናደርግባቸዋለን እነዚህ መጽሐፍቶች ላይ ማለት ነው። ያው ብዙ ጊዜ ኮት ስናደርገው የነበረው መጽሐፍ ነው ይሄ። ዜና ስላሴ ተብሎ ይጠራል። ኮት አድርገን ብዙ ጊዜ ስናስተምርበት ስንሞግትበት የነበረ መጽሐፍ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው። ያጀማ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው ይሄ መጽሐፍ። ተመልከቱት ምን እንደሚል ዜና ስላሴ ይላል። ዜና ስላሴ ይላል መጽሐፉ። በግዕዝና በአማርኛ የመጽሐፉ ተርጓሚና አዘጋጅ መምህር ክፍለ ማርያም ደሳለው የሚባል ግለሰብ ነው እና ያለ አሳታሚው እና ያለ አስተርጓሚው ፍቃድ ማሳተም በህግ ያስቀጣል አለ። ከፈለጋችሁ ስልካቸው አለ፣ ስልካቸውን ደውለን እናረጋግጣለን እናንተ ነው ያሳተማችሁት ብለን ማለት ነው። ፊት ለፊት ስትገቡ እነዚህን ሶስት ስዕሎች ታገኟቸዋላችሁ። አብ አለ፣ በስተቀኝ ወልድ፣ ከዛ መንፈስ ቅዱስ ማለት ነው። አጋዕዝተ ዓለም ስላሴ ቅድም ያሳየኋችሁ ስዕል እዚህ ከላይ በምትመለከቱት ስክሪን ላይ ያለው ስዕል ማለት ነው። አጋዕዝተ ዓለም ስላሴ ብለን የምንጠራው ማለት ነው። መጀመሪያ ስለ ዜና ስላሴ መጽሐፍ የተወሰነ ነገር ልንገራችሁ፣ የተወሰነ ማለት ነው። እንደው ዜና ስላሴ የሚባለው መጽሐፍ ምንድነው፣ ከምን ጋር የተገናኘ ነው መጽሐፉ በራሱ ምናምን የሚለውን የተወሰነ እንድትረዱት ማለት ነው። ዜና ስላሴ የተባለው መጽሐፍ የተረጎምኩት አለ የብራና መጽሐፍ የተረጎምኩት የብራና መጽሐፍ ይህ መጽሐፍ የደረሱት አለ አቡነ ዘርአ ብሩክ ናቸው አለ። አቡነ ዘርአ ብሩክ ናቸው ይለናል። በብራና ላይ ነው የተቀመጠው እንደ ማኑስክሪፕት ነገር ማለት ነው። ብራና ላይ የተጻፈ የነበረ ነው። የደረሱት አቡነ ዘርአ ብሩክ ናቸው ይላል። ይህ መጽሐፍ ስተረጉም ከመጽሐፉ ያለውን ዘር ማውጣት ከበደኝ። ምክንያቱም አቡነ ዘርአ ብሩክ ዓለምን ዙረው አይተው ዓለምን አቅፈው የያዙትን የብሄሞትና የሌዋታንን ጥርሶች ቆጥረው የመጡ ታላቅ አባት ናቸው። መጽሐፋቸውም ከአባይ መፍለቂያ ወንዝ ቀብረው ሄደው ሲመለሱ መጽሐፋቸው ሳይርስ የተገኘ ታላቅ አባት ናቸው አለ። ተመልከቱ፣ መጽሐፉ ዝም ብሎ ቀላል መጽሐፍ አይደለም። ውሃ አለ አይደለ? ውሃ ላይ መጽሐፉን እንዲያስቀምጠውት አለ። አባይ ጨራሽ ዝም ብሎ ውሃ አይደለም። አባይ ላይ ቀብረውት ሄዱ። ከዛው ዞሮ ሲመጡ ውሃ እንኳን እንዲያልነካውም ማለት መጽሐፉ ማለት ነው። ስለዚህ ይሄንን እሷ ከምን አንፃር እየተመለከተው ነው? መጽሐፉ በጣም ትልቅ ጸጋ አለው ማለት ነው። በጣም ትልቅ መጽሐፍ ነው ማለት ነው እያለን ነው የሚገኘው። ጥሩ። ስለዚህ ከዚህ መጽሐፍ ነው እንትን የምንለው ማለት ነው። ከተጋድሏቸውም ብዛት የተነሳ 12 ክንፍ አብቅለዋል አለ። አቡነ ዘርአ ብሩክ የዚህ መጽሐፍ ጸሐፊ ዜና ስላሴን የጻፉት መጽሐፍ የዚህ መጽሐፍ ጸሐፊ 12 ክንፍ ነበራቸው። 12 ክንፍ 6 በዚህ 6 በዛ መሰለኝ 12 ክንፍ ነበራቸው ይላል። አብቅለዋል ይላል። እሱ ብቻ አይደለም። ስለዚህም እኔ አንድ ቆሻሻ ሰው እርሳቸው የደረሱትን ምን ብዬ ሳልተረጉም መተው አለብኝ። አንድ አስቸጋሪ የሆነ ቃል ግን አውጥቻለሁ አለ። ቢላሂ አለይኩም አሁን እዚህ ጋር የምናገረውን ነገር በደንብ ትኩረት እንድትሰጡት ፈልጋለሁ። እነዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጸሐፊያን ሁሉም ማለት በሚቻል ሁኔታ አንድ የሚያረጋቸው አንድ ስራ አለ። ከመጽሐፍ ቅዱስ ጸሐፊ ጀምሮ ማንኛውም መጽሐፍን የሚጽፉ ሰዎች አንድ የሚያረጋቸው አንድ ስራ አለ። ያ ስራ ምን እንደሆነ ታውቃላችሁ? ያልተመቻቸው ቃል ካገኙ ሾፍ ያደርጉና የሆነ ነገር ካልተመቻቸው እጥፍ ይተውታል ቃሉ። የመጽሐፍ ቅዱስ ጸሐፊያን በግልጽ አልነገሩንም። ይሄንን ትተናል፣ ይሄንን አልተውንም ምናምን ብለው አልነገሩንም የመጽሐፍ ቅዱሶቹ። ለዛ ነው ችግር የተፈጠረው በግልጽ ስላልተናገሩ ማለት ነው። እነዚህ ግን አሁን ይሄንን ገድል ግን የጻፈው ይህ ግለሰብ በግልጽ ነው የተናገረው። በቃ እዚህ ጋር የሆነ ቃል አግኝቼ ነበረ፣ ቃሉ አልተመቸኝም፣ ጥያ ወጥቻለሁ አለ። ቆይ እንደውም በትልቁ እንዲሆንላችሁ በስክሪኑ ልከፍትላችሁ ነው። አንድ አፍታ ከእንትን እሺ ካለኝ በስክሪኑ ከፍትላችኋለሁ። እሺ በትልቁ I couldn't connect to the same. Okay. ጎርታ ያለህ ኑር የሚባለው እኮ ለዚህ ነው።
ወሬት ነው ገብተው የሚሟገቱት። አሁንማ በቃ ተስፋ ቆርጠዋል። አንዴ እንትን ካሜራውን ኮኔክት ለማድረግ እየሞከርኩኝ ነው። እንደዚህ እናደርግና ኦኬ እሺ አሁን ይታያችኋል መሰለኝ አይደል? አሁን በደንብ ይታያል። እንደዚህ እያደረኩኝ ያሳያችኋለሁ። ይታያችኋል? ኮሜንት ላይ ያላችሁ ሰዎች ንገሩኝ እስቲ። ኦኬ ይታያል። ስለዚህ እንዲህ ዝቅ እያደረግን እናሳያችሁ ማለት ነው። ተመልከቱት። ከዛ ምን እንዳለ አንድ አለ አስቸጋሪ የሆነ ቃል አንድ አስቸጋሪ የሆነ ቃል ግን አውጥቻለሁ አለ። ቃሉም እንደዚህ የሚል ነው። ጌታ በተሰቀለ ጊዜ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲያወጣ የይሁዳን ነፍስ በዚያ ያገኛት። ነፍሳትን ሲያወጣ እሷን ተዋት። ነፍሲቱም አውጣኝ እንጂ ለምን ትተወኛለህ አለችው ይላል ብላ ክርክር ጀመረች። ክርክሩም በኋላ ጌታችን ኢየሱስ ክርስቶስ ትቷት ወጣ የሚለውን በጣም አደናጋሪ ስለሆነ አውጥቼዋለሁ። ለምን ነው አደናጋሪ ሆኖ ታውቃላችሁ? ምን አለ? አይ ኢየሱስ ክርስቶስ ሁሉ መሐሪ የሆነ ሰው ነው። ስለዚህ በጣም የሚምር አካል ስለሆነ በምንም ተአምር ሊተዋት አይችልም። ስለዚህ ምሯታል ነፍሷን ብዬ ይህንን አውጥቻለሁ ይላል። ያው ይህንን ያሳየኋችሁ ለምንድን ነው ምን ያህል ቀላጆች እንደሆኑ። ማለትም ቀላጅ ስላችሁ ዝም ብለው ልክ ይሄ ምንድነው የሚባለው በቃ የተመቻቸውን ነገር ያሳካሉ፣ ያልተመቻቸውን ነገር በቃ ያስወጣሉ። ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልማዳዊ ትምህርት ነው ማለት ነው። ወደ ምንፈልገው ነጥብ አሁን ገብተን ምንፈልገውን ፖይንት እናሳያለን። ቀደም የተናገርነውን ነገር ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት ተከታዮች ካላችሁ መግባት ትችላላችሁ። ሹፉ ያ ጀማ እዚህ ጋር የሥላሴ መልክ በአማርኛ ይላል ገጽ 254 ላይ መጽሐፉን ቅድም ስላሳያችሁ ነው። ገጽ 254 ላይ እንዲህ ብሎ ያስቀምጣል። ሰላም ለኩሊያቲኩም መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባል ብሎ ነው የሚያስቀምጠው። ተመለከታችሁ? ሰላምታ ይገባል ነው የሚለው። ይኸውም የኩላሊትን መገኛ ነው አለ። የኩላሊት መገኛ ነው። ከእናንተም አንዱ በወንጌልን አዘዘ የሚያጠምቁ ቄሶች ሁሉ በስመ አብ በወልድ በመንፈስ ቅዱስ እንዲሉ ብሎ አስቀመጠ ማለት ነው። ስለዚህ ክርስቲያኖች የምታመልኩት አምላክ አብ ወልድና መንፈስ ቅዱስ ኩላሊት አላቸውን። እንዴት ነው አምላክ ኩላሊት ሊኖረው የሚችለው? እንዴትስ አድርጋችሁን የተቀበላችሁት ኩላሊት አላቸው የሚለውን ፖይንት እንዴት አድርጋችሁ አጀማ በምን አይነት መንገድ ነው እንዲህ ልትሉ ይቻላችሁት? ኩላሊት አላቸው አምላክ አበስኩ ገበርኩ ይላል። ኩላሊት አለ ሰው ኩላሊት ይው ያጀማ ኩላሊት ሰላምታ ይገባው። ምንም በልሻው ምንም በል ኦኬ። እንትን እያስተጋባባችሁ ነው እንዴ?
አሁንስ እሰማለሁ? አልሰማም? ኦኬ አሁን መጣው። ጥሩ ጥሩ። ስለዚህ እግዚአብሔር አካላት አለው። ዝም ብሎ አካላት አይደሉም። ዝም ብሎ አካላት አይደሉም። ጀማው ተመልከቱ። ዝም ብሎ አካላት አይደሉም። ኩላሊት እምብርት አለ። እምብርት ትፈልጋላችሁ? እምብርት እንዳሳያችሁ ትፈልጋላችሁ? እምብርትም ስላለ ነው ያሌለ ነገር የለም። እምብርት አላችሁ ያ ጀማ። እምብርት ጭምር አላችሁ። ተመልከቱ። ኦኬ ተመልከቱ። አሁን ምን እንደሚል ማለት ነው። የሥላሴ መልክ በአማርኛ ራሱ መጽሐፍ ነው። ቅድም የምትመለከቱት ማለት ነው ያሳየኋችሁ ራሱ መጽሐፍ ነው። ሰላም ለእምብርትኩ ማለት በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባል። በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባል። አይታችኋል? በላዩ ለሚያስቀምጠው እምብርታችሁ ሰላምታ ይገባል ብሎ ነው የሚያስቀምጠው። ስለዚህ ምን እናድርግ? ትልቁን ሚዩት አድርገው የምትሉ እያስተጋባ ነው ምንድነው? ያጀማ ሚዩት አድርጌ ነው ማውራው። ወአለይኩም ሰላም ወበረካቱ። ትልቁ ይረብሻልና ትልቁን ሚዩት አድርገው። ሚዩት አድርጌዋለሁ። አይ ቲንክ ከዚህ በላይ እንትን ያስተጋባል ነው። ኦኬ ከጠፋ እንትን ስለሚጠፋ ይሄም መጥፋት የለበትም። ኦኬ ስለዚህ እንደዚህ ነው መሆን ያለበት ማለት ነው። ስለዚህ አብ ወልድና መንፈስ ቅዱስ አካል አላቸው ማለት ነው። አካላቸው ደግሞ ዝም ብሎ አካል ሳይሆን ልክ እንደተመለከትነው ምን ያለው አካል ነው? እንደተመለከታችሁት ኩላሊት፣ እምብርት ከዚህም በላይ ደግሞ እንፈልጋለን ካላችሁ ደግሞ ከፍ እያለን ወደ ጭን ማሳየት እንችላለን፣ ጉልበት ማሳየት እንችላለን፣ መራቢያ አካል ማሳየት እንችላለን፣ የመሳሰሉትን ነገር ማሳየት እንችላለን ማለት ነው። ለዛ ነው ከአብ ወልድና መንፈስ ቅዱስ ልክ ሰው አለው ብለን ከምንጠራው ነገር የተለየ ነገር የላቸውም። እነሱም እንደሚያስተምሩት ማለት ነው። ያው ተመልከቱት፣ ይህንን እንትን ተመልከቱት። ያው አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ስትመለከታችሁ አብ ወልድ መንፈስ ቅዱስ ምን እናርጋቸው? እሺ አሁን ጺም አላቸው። አንድ ጺም፣ ሁለት ጺም፣ ሶስት ጺም። ጸጉር አላቸው። አንድ ጸጉር፣ ሁለት ጸጉር፣ ሶስት ጸጉር። አይን አላቸው። ያው አንድ ሁለት። ከንፈር አላቸው። 1 2 3። አፍንጫ አላቸው። 1 2 3። ይሄ የተናገርከው ነገር ወላሂ ስህተት ነው የሚል ማንኛውም ክርስቲያን መግባት ይችላል። ማንኛውም ክርስቲያን ነው ብላችሁ የተናገርከው ነገር ስህተት ነው፣ ኧረ እንደዛ አይደለም፣ እኛ የምንረዳው እንደዚህ አይደለም፣ የምናስተምረው እንዲህ አይደለም፣ እንዲህ ተፈጥሮ እንዲህ ተከስቶ እንዲህ ሆኖ ተፈልጦ ተቆርጦ ይሄ ገድል ነው ይሄ ምናምን ነው ምንም ነገር ማለት ይችላል ማንም ሰው ገብቶ ማለት ነው። then we will see እንመለከታለን ፋይናል የሚከሰተውን ነገር ማለት ነው። ብቻ ምን እንደምናደርግ እኮ ግራ ገባ። በዚህ ርዕስ ላይ ማለት ነው
የትኛውም ክርስቲያን ገብቶ ሊያወራ አይችልም በዚህ ርዕስ ላይ። አሁን እኔ ባነሳሁት ርዕስ ላይ እግዚአብሔር አካላት አሉት ወይስ የለም? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያሲን እንዴት ነው? አይ ቲንክ አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። ሰላም ነው። ኔት በጣም ቆይቶ እየደረሰ ነው። በቃ ኢንሻአላህ እኛ እንትናችን እንቀጥል። በዚህ ርዕስ ላይ አልኳችሁ ማንኛውም ክርስቲያን ገብቶ ሊሞግት ሊሟገት ሊያስተምር ምንም ነገር ሊያደርግ አይችልም በምንም ተአምር ማለት ነው። ስለዚህ ኢንሻአላህ እንደዛ ነው። አይ ቲንክ ይበቃናል። አሁን ደግሞ ጥያቄዎች ካሉ ሹፉ የምጠይቋቸው ጥያቄዎች ንጽጽራዊ ጥያቄዎች መሆን አለባቸው። ምክንያቱም ሰው መማር ስላለበት ማለት ነው። በጣም ብዙ ጥያቄዎች አሉ የሚነሱ እስልምና ላይ። አንድ ክርስቲያን ሲያወራ የሰማችሁት ጥያቄ ንጽጽራዊ ጥያቄ ትኩረት አድርጉ። ንጽጽራዊ ጥያቄ ኮዝ ንጽጽራዊ ጥያቄዎች ሲሆኑ እዚህ ጋር ሰው ይማርባቸዋል። የግል ጥያቄዎች ሳይሆን ንጽጽራዊ ጥያቄ ወይም ደግሞ ማንኛውም ክርስቲያን እስልምና ላይ ጥያቄ ካለው ማንኛውም ክርስቲያን እስልምና ላይ ጥያቄ ካለው መጠየቅ ይችላል። ከዛ በተጨማሪ ንጽጽራዊ ጥያቄ ካላችሁ ገብታችሁ ንጽጽራዊ ጥያቄ አለን በሉ። ከታች አለን ያሉትን አስገቡ ሞዴሬተሮች። ከዛ ውጪ ሰው እንዳታስገቡ። ንጽጽራዊ ጥያቄ አለን ብቻ ያሉትን ኢንሻአላህ። ሌሎች እስላማዊ ጥያቄዎች ደግሞ በሌላ ታይም ደግሞ እናስተናግዳለን። አሁን ንጽጽራዊ ጥያቄ አለን የሚል ሙስሊም ክርስቲያን ገስት ንጽጽራዊ ጥያቄ አለኝ ይበል ካሉ አስገቧቸው ኢንሻአላህ። አንድ ፈቅድልኝ ልናገር። አንድ ወቅት ያሊ ወደ ሌላ ርዕስ ሳይገባ እዚህ ጋር ልጨምርለት። ምን ብለዋል መሰለ ሰሞኑን በተነሳው ውዝግባቸው ላይ ኢየሱስ ክርስቶስ አካል የለውም ማለት እንደውም ከታች በኮሜንት ሆኜ እና የተገረዘው ምንድን ነው ስላቸው አይ አካል የለውም ምሳሌያዊ ንግግር ነው ብሏልና እስኪ እዚህ ጋር ምትላለህ? ይሄ ኑፋቄ ነው። የኢየሱስ ክርስቶስ አካል ሲምቦሊክ ነው እንትን ነው። ይሄ ዝም ብሎ ሊትራል አካል አልነበረውም ኢየሱስ ክርስቶስ። ይሄ ኑፋቄ ነው መሰረቱ። አጊነስ ሴሬሲስ ላይ ኢራኔስ እነዛ ኤቦናይት ተብሎ የሚጠሩ አካላትን እኮ ሲናገር እኮ ላይክ ቦዲያቸው የሆነ ላይክ ዝም ብሎ የኢየሱስ ክርስቶስ ቦዲ ዝም ብሎ ቦዲ ነበረ ብሎ ያምኑ ነበረ ብሎ ነው ያስቀመጠው። ይሄ በጣም ትልቅ ኑፋቄ ነው። ኢየሱስ ክርስቶስ በስጋ መጥቷል። አዎ በስጋ ለመምጣቱ ብዙ ማስረጃዎች አሉ። በጣም ብዙ ማስረጃዎች አሉ። መጽሐፍቶችን ለምን ከፍቼ እዚሁ አላሳያችሁ? የኢትዮጵያ ኦርቶዶክስ ቤተክርስቲያን በኢየሱስ ክርስቶስ ዙሪያ የምታስተምረው ትምህርት መጽሐፍቶቿን ከፍቼ አሳያችኋለሁ። እዚህ ጋር ቀባይ አምላክ፣ ተቀባይ ወልድ፣ ቅባት የሆነ መንፈስ ቅዱስ እንዳለ የመሳሰሉትን ነገር ታስተምራለች። በስጋ እንደመጣም ታስተምራለች። ኢየሱስ በስጋ አልመጣም የሚሉ አካላት በራሱ መናፍቃን እንደሆኑ ነው የምታስተምረው። አንዴ መጽሐፍቶቹን ልሰበስባቸውና ላሳያችሁ። እኔ አሁንማ እየፈራ ያለሁት ነገር ምን መሰላችሁ ያ ጀማ፣ በቃ ይሄ ሚዲያ ላይ ንጽጽር የሚባል ነገር ህዝበ ክርስቲያኑ ተሰብስበው ይቁምልን የሚል እየመሰለኝ ነው አሁን ሳስበው ማለት ነው። ምክንያቱም they don't have any knowledge፣ እውቀት የሚባል ነገር የላቸውም። ሁሉም ነው የምላችሁ ማንም ከማንም አይሻልም። እውቀት የላቸውም ምንም ማለት ነው። የሆነ እንትን ማን ነው ግራውንድ አለው ብዬ ለምሳሌ አሁን ግራውንድ አለው ማን ነው ከነሱ ቢያንስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጎበዝ ማን ነው ተብሎ ቢጠየቅ እገሌ ማለት አትችሉም። ወላሂ አትችሉም። ሐቂቃውን ስነግራችሁ ማለት they don't have any knowledge፣ እውቀት የላቸውም። ንግግሩን ላይ አይችሉም። ዝም ብሎ እንደዚህ ተራ የሆነ ንግግር ማለት ነው። እና እንግዲህ እነዚህን አካላት ምን እንደምናረጋቸው ግራ ነው የሚገባኝ። ላሳያችሁ፣ ለምሳሌ እኛ መጽሐፍቶቻቸውን እንዳነበብ ነው
እርግጠኛ ነኝ እነሱ አላነበቧቸው እነዚህ መጽሐፍቶች። ኦኬ እሺ ይሄው የመጀመሪያ መርጂዕ ጽንዓ ተዋህዶ ይላል መጽሐፉ። ይሄ ጽንዓ ተዋህዶ ታዋቂውና ጥሩ ተብሎም ከሚጠሩ ዲያቆናት መካከል ራሳቸው ከሚያስቀምጡት አማን ነጸረ ተብሎ የሚጠራ ግለሰብ ነው። የሱ መጽሐፍ ነው። ምን ብሎ እንደሚያስቀምጥ ልንገራችሁ። ስለ ኢየሱስ ክርስቶስ ነው የምናወራው። እሺ ጎርጎሪዮስ ዘንዚናዙ ገጽ 19 ያው እዚህ ጋር ተመለከቱታላችሁ። ገጽ 19 ያው እዚህ ራሱ መጽሐፍ ነው። ጎርጎሪዮስ ዘኑሲስ አለ ተቀባ አንጻረ መንፈስ ቅዱስ የመንፈስ ቅዱስ አምላክነትን ለማስረዳት እንዲህ ይላል። ጎርጎሪዮስ ዘኑሲስ ይህንን ቃል ተቀባን ለብዙ ትርጓሜ ተጠቅሞታል አለ። ከባሲሊየስ ወስዶ በአንድምታ ክብር ሲል ተርጉሞታል። በሚስጥረ ስላሴ ሲነገር በስላሴ ለሚሆነው ለዘላለማዊ ክብር የህላዊ መገናዘብ ወይም ደግሞ ኢተርናል ኤክስቼንጅ ኦፍ ግሎሪ ዊዝ ዘ ትሪኒቲ ሰጥቶ ይተረጉመዋል። ጎርጎሪዮስ አለ ሐሳቡ ምን እንደሆነ መጨረሻ ያስረዳቸዋል። እሺ ተቀባ ቀባ ምንድነው ነው የሚለው። ጎርጎሪዮስ መንፈስ ቅዱስ ቅባት ማለት የመንፈስ ቅዱስ ከወልድ አለመለየትን ያሳያል ሲል አጽራረ መንፈስ ቅዱስን ተከራክሮበታል። አጽራረ መንፈስ ቅዱስ ማለት ከመንፈስ ቅዱስ አንጻር አምላክነትን ማስረዳት ማለት ነው። በክብር በህልውና መገናዘባቸውን ሲገልጽ ዮሐንስ ወንጌል 16:14 ላይ እርሱ ያከብረኛል ለእኔም ካለኝ ወስዶ ይነግራቸዋል ሲል መንፈስ ቅዱስ ወልድን ያከበረበትን ለወልድ ህይወት የሆነበትን ዮሐንስ ወንጌል ምዕራፍ 17 ቁጥር 4 እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ ሲል ወልድ አብን ያከበረበትን ለአብ ቃል የሆነበትን ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል አብ ወልድን ያከበረበትን ብሎ ያስቀምጣል ማለት ነው። አሁን ይሄ ነው የመጀመሪያ ሙግታችን። ጥያቄ ቁጥር 1 አብ ወልድን አክብሮታል አላከበረውም? አክብሮታል። ወልድ መንፈስ ቅዱስን አክብሮታል አላከበረውም? አክብሮታል። መንፈስ ቅዱስ አብ ወልድን አክብሮታል አላከበረውም? አክብሮታል። ያከበረው በደንብ አስተውሉ። ያከበረው ኢየሱስ ክርስቶስ በትክክለኛ አካላቱ ነው ወይስ አይደለም? ኢየሱስ ክርስቶስ ያው ተመልከቱ። አሁን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ብሎ ሲናገር ዮሐንስ ወንጌል 17:4 ላይ እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ ያለው የተሰጠው ስራ ለአካሉ ነው ወይስ አይደለም? ይሄን ጥያቄ ጠይቋቸው። ለአካሉ አይደለም ካሉ ኦኬ አምላክ ነው ለአምላክ እንትን የሰጠው ስራ የሰጠው አምላክ ነው ለአምላክ ስራ የሰጠው እስቲ አው ይበሉ ደፍረው። እንደዛ ከሆነ ነው ምንፍቅና ነው። አንዱ ስራ ሰጪ አንዱ ስራ ተቀባይ ሆነ ማለት ነው። ተመልከቱ። እሺ ሁለተኛ መርጂዕ ያው እዚህ መጽሐፍ ላይ ብዙ እንትኖች አሉ። ያው እንትና ሐሳቡ እንዳይበዛ በሚል ነው። ያው ተመልከቱት። ይህን መጽሐፍ ተንከተም ይባላል። በትላልቅ ሊቃውንት የተዘጋጀ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው። ያው እዚህ ጋር ለምሳሌ ማስታወሻ ላይ ምናምን በጣም የትላልቅ መምህራን ቀሳውስቶቻቸው ምናምን ሊቃውንቶቻቸው እንትን አለበት ፍጡር አለበት ማለት ነው። እሺ ኦኬ ኦኬ ገጹ የታለ? ወልድ ቅቡ ወልድ አብ ዋህድ። እሺ ዘተወለደ በቅድመ ዓለም የተፈጠረ ዓለም ገባሪ ሁሉ ሰራዊቱ ወሲብ። እሺ አይሮ ምሳሌ ሁሉ በእርሱ ሆነ አሚን ወሰላሴ። እሺ ዘንተ በእንተ ትዕግስቱ ለመድኃኒ ዓለም ከሰማይ ስጋን። ኦኬ አው ወላሂ እዚሁ ጋር ቀጥታ ይሄንን ነገር ሪከርድ አድርጉና ይሄንን ንግግር ለተናገሩ አካላት ኃይለኛ መልስ ነው የሚሆነው። ራሱ መጽሐፉም እንደሚል ልንገራችሁ። ተንከተም ላይ ማውጫ ላይ የመናፍቃን ትምህርት አለ ከሰማይ ስጋን ይዞ መጣ፣ ሩቅ ብሲ ነው፣ ስጋን በቅድምና ነበረ፣ ባህሪውን አግዝፎ ታየ። እነዚህ ሁሉ ምንፍቅና ናቸው እያለ ነው። የመናፍቃን ትምህርት ጋር ሄደን ላሳያቸው። ትገረማላችሁ፣ ወላሂ ትገረማላችሁ። አሁን ማሳያችሁ ነገር
ገጽ 229 መጽሐፉ ያላችሁ ሰዎች ካላችሁ አይ ቲንክ ነው ገጽ 229 አይደለም። ከዚህ በፊትም አይቼዋለሁ ስተት አለበት እንትኑ ላይ ማውጫው ላይ ገጽ 205 ላይ ይገኛል። ገጽ 205 ይታያችኋል። ገጽ 205 ማለት ነው። የመናፍቃን ትምህርት አለ። ከሰማይ ስጋን ይዞ መጣ። እግዚአብሔር ምድራዊ ስጋን ለበሰ ማለት ከብዷቸው ከሰማይ ስጋን ይዞ መጣ የሚሉ መናፍቃን ብቅ ብለው ነበራል። እየሰማችሁ ነው? እግዚአብሔር ምድራዊ ስጋን ለበሰ ማለት ከብዷቸው ከሰማይ ስጋን ይዞ መጣ የሚሉ መናፍቃን ብቅ ብለው ነበራል። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ ምድራዊ ስጋን ለብሷል ማለት ነው ወይስ አይደለም? እስቲ ኮሜንታተሮች መልሱልኝ። ይሄ ማለት ኢየሱስ ክርስቶስ ምድራዊ ስጋን ለብሷል ማለት ነው ወይስ አይደለም? እግዚአብሔር ምድራዊ ስጋን ለበሰ ማለት ከብዷቸው ከሰማይ ስጋን ይዞ መጣ የሚሉ መናፍቃን ብቅ ብለው ነበረ ማለት ትክክለኛው ምንድነው ማለት ነው? ምድራዊ ስጋን ለብሶ ነበረ ማለት ነው። ለምሳሌ ነው አወከር እዚህ ቤት ያሉ 300 ሰዎች ወይም ነው 300 ምናምን ሰዎች አቡበከር ሰነፍ ነው ማለት ከብዷቸው ጎበዝ ነው አሉ ካልኩኝ አቡበከር ምንድን ነው ማለት ነው? ሰነፍ ነው ማለት ነው። ስለዚህ ምን ይላል? ይኸው ተመልከቱት። እግዚአብሔር ምድራዊ ስጋን ለበሰ ማለት ከብዷቸው ከሰማይ ስጋን ይዞ መጣ የሚሉ መናፍቃን ብቅ ብለው ነበር አለ። ከዛ ምን ብሎ አስቀመጠ? ምድራዊ የሰው ባህሪን ገንዘብ አደረገ ማለት ከብዷቸው ነበር፣ ይከብዳቸው ነበር አለ። እነዚህን መምህራን ቤተክርስቲያን እንዲህ አውግዛቸዋለች። የተወገዛችሁ ናችሁ፣ የተወገዛችሁ ናችሁ እናንተ ይሄንን ንግግር የምትናገሩ አካላት። ኢየሱስ ክርስቶስ ስጋን ይዞ ስጋ ምድራዊ ስጋን አልተላበሰም የምትሉ አካላት የተወገዛችሁ ናችሁ፣ የተወገዛችሁ ናችሁ። ያንን በግልጽ ውግዘታቸውን ሃይማኖተ አበው ላይ ቃለ ግዕዝ ላይ ሃይማኖተ አበው ላይ በሰፊው ተቀምጧል ማለት ነው። ምን ብሎ ተመልከቱት። እዚህ ጋር ቀጣዩ ገጽ ላይ ያስቀምጠውን የእግዚአብሔር ልጅ የለበሰው ስጋ ከሰማይ የመጣ ነው ከእርሱም ጋር ከአርያም የወረደ ነው ብሎ የሚናገር ቢኖር የተለየ ይሁን። መናፍቃን ነው ማለት ነው። የተለየ ይሁን ማለት መናፍቃን ነው በግልጽ ይኸው እምቦዘ ይበል በእንተ ስጋ ወልድ እግዚአብሔር እምሰማያት ውእቱ ብሎ ያስቀምጠዋል ግዕዘኛው ማለት ነው። ያ አካል ምን ይሁን አለ? ውጉዝ ለይኩን አለ። ግዕዘኛው ውጉዝ ለይኩን ብሎ ነው ያስቀመጠው። ማርያም ውጉዝ ለይኩን ብሎ ነው ያስቀመጠው። የተወገዘ ይሁን ማለት ነው። ገብቷችኋል? የእግዚአብሔር ልጅ ወይም ኢየሱስ ክርስቶስ የለበሰው ስጋ ከሰማይ የመጣ ነው ከእርሱም ጋር ከአርያም የወረደ ነው ብሎ የሚናገር ቢኖር የተለየ ይሁን። ውጉዝ ለይኩን የተወገዘ የተለየ ይሁን ማለት ነው። እና ይሄ ነው እንደው እነሱ ይከብዳቸዋል እንጂ ከነዚህ ሁሉ መጽሐፍት ልናሳያቸው እንችላለን። አንድ ብቻ አይደለም ሺህ ከፍተን ልናሳያቸው እንችላለን።